ሰላም ጤና ይስጥልን የተወደዳችሁ የጋሞ ቴሌቪዥን ተመልካቾቻችን የሳቱን ዜና 42ን ይዘን ቀርበናል። ከዜናዎቹ ጋር ፋሲካ ጸጋዬ ነኝ። ለሳቱ ባሰናዳናቸው ዜናዎቻችን ከሀገር ውስጥ ከውጭ ሀገር እንዲሁም ቢዝነስና ስፖርታዊ ጉዳዮችን አካተን ይዘናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በቅድሚያም አርዕስተ ዜናዎችን በማስቀደም እንጀምራለን። የኢትዮጵያ ወጣት የሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። በአርባ ምንጭ ታድሶ ማዕከል የሰው ሰራሽ የአካል ድጋፍ የሚያገኙ ተገልጋዮች በአገልግሎቱ መደሰታቸውን ገለጹ። በመካሄድ ላይ ያለው የኢትዮጵያ ሀገራዊ ምክክር ጉባኤ የጋራ መግባባትን ለማጠናከርና የተሻለች ሀገርን ለመገንባት ትልቅ ተስፋ የተጣለባት የታሪክ ድልድይ መሆኑን ተመካካሪዎች ገለጹ። የሚሉትና ከውጪ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ሀገራቸውን ለማጥቃት ከሰሜን ኮሪያ ያገኘችውን ሚሳኤል እየተጠቀመች ነው ሲሉ ከሰሱ። የሚሉት ለሰዓቱ የመራረጥናቸው አበይት ጉዳዮቻችን ናቸው። የኢትዮጵያ ወጣት የሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን ከወጣቶቿ ነጥሎ ማየት አይቻልም በማለት ወጣቶች ለሀገር ብልጽግና ሉዓላዊነት እና ሁለንተናዊ ለውጥ ያላቸውን ወሳኝ ሚና የሚያጎላ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ዓለም አቀፍ የወጣቶችን ቀን ምክንያት በማድረግ በማህበራዊ ትስስር ገጽ ባሰፈሩት መልእክት የኢትዮጵያ የህዝብ የእድሜ ስብጥር ወጣቱ ከፍተኛውን ቁጥር መያዙን እንደሚያመላክት ጠቅሰው ይህም ደግሞ የሀገርን ብልጽግና ለማረጋገጥና ለማጽናት ታላቅ እድል መሆኑን አስገንዝበዋል። የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነት ጽኑ ማገር መሆኑንም አክለዋል። የአሁኑ ዘመን ወጣት ሀገራችንን ወደ ኋላ ከሚጎትቱ አጓጉል ልማዶች፣ አላስፈላጊ ንትርኮች፣ ጭቅጭቅና ግጭት ራሱን በማራቅ በልማት ላይ ብቻ ማተኮርና ድህነትን መጸየፍን ጠቅላይ ሚኒስትር አብይ አህመድ በመልእክታቸው ጠቁመዋል። በዚህም ተግባሩ ወጣቱ የሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ እንደሚገኝ መስክረዋል። የመደመር መንግስት የወጣቶችን ሁለንተናዊ ተጠቃሚነትና የአመራርነት ሚና ለማጠናከር በልዩ ትኩረትና በቁርጠኝነት እየሰራ እንደሚገኝም አረጋግጠዋል። ሀገራዊ ራዕይን እውን ለማድረግ ሁሉም ዜጋ በንቃት እየተጋና በፍቅር እንዲመላለስ ጠቅላይ ሚኒስትሩ ጥሪያቸውን አቅርበዋል። እናንተ ወጣቶች ነገን የመስራት ህልም ያላችሁ ናችሁ ያሉት ጠቅላይ ሚኒስትሩ የራሳቸውን ትናንት በአልባሌ ነገር አባክነው ነገያችሁን ሊቀሟችሁ የሚፈልጉትን አትፍቀዱላቸው ብለዋል። ይህ ወጣት የቀደመ ታሪክ የሰማ ወጣት ነው። ያነበበ ወጣት ነው። ይሄን ለውጥ ለማምጣት የታገለ ወጣት ነው። ዝም ብሎ ወጣት አይደለም። እዚህ ያለው ሰምቷል፣ ታግሏል። ይሄ ወጣት በታሪክ አጋጣሚ ውስጥ የራሱ የሆነ ታሪክና ገድል ያለው ነው። ትናንትናን የሰማ ነገን ሊሰራ ደግሞ አስፓየር የሚያደርግ በእናንተ ነገ ላይ በነጋችሁ ላይ ለሚቆሙ ሰዎች በእጅ አትበሉ፣ አትፍቀዱላቸው። የራሳቸውን ትናንትና ባልባሌ መንገድ አባክነው የእናንተን ነገ ሊቀሙ የሚያስቡ ሰዎች አትፍቀዱ። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። ትናንቱን ስላባከነ አሁን መጽሐፍ ማስተማር ይችላል። ጊዜው ሲዝኑ የእናንተ ነው። የአርባ ምንጭ አካል ጉዳተኞች ታድሶ ማዕከል ለህብረተሰቡ የሚሰጠውን አገልግሎት ይበልጥ እንዲጠናከር የክልሉ ጤና ቢሮ ምክትል ኃላፊ አቶ ዮሴፍ ሰንቆ አስገነዘቡ። ቢሮው ለማዕከሉ የተሽከርካሪ ድጋፍ አድርጓል። ለዝርዝሩ ሲሳይ ማሞ።
የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና የምግብና መድኃኒት ጤናና ጤና ነክ ጉዳዮች ቁጥጥር ባለስልጣን ዋና ዳይሬክተር አቶ ዮሴፍ ሶንቆ በወቅቱ እንዳሉት የአርባ ምንጭ አካል ጉዳተኞች ተሃድሶ ማዕከል የ2018 የስራ አፈጻጸም የሚበረታታ ነው። ደቡብ ኢትዮጵያን ጨምሮ በርካታ ክልሎች ሰው ሰራሽ አካል ፊዚዮቴራፒና ሌሎች ድጋፎች መሰጠታቸውን ያመለከቱት ምክትል ኃላፊው ማዕከሉ የዜጎችን አካል ብቻ ሳይሆን ስነልቦናም እያደሰ መሆኑን የጠቀሱት የበርካታ ኢትዮጵያውያንን በህይወት የመኖር ተስፋ አለምልሟል ብለዋል። ቢሮ ማዕከሉን ለመደገፍ የስራ እንቅስቃሴውን በቅርበት ከመከታተል ጀምሮ አመራር በመመደብና አስፈላጊውን ግብአት እያሟላ እንደሚገኝ አመልክተዋል። ቢሮ ለማዕከሉ የሚያደርገው እገዛ ተጠናክሮ እንደሚቀጥል ምክትል ኃላፊው አስታውቀዋል። ማዕከሉ በተለይም አካል ጉዳተኞች ምርታማ እንዲሆኑ የሚያስችለውን አገልግሎቱን ይበልጥ አጠናክሮ እንዲቀጥል ነው ምክትል ኃላፊው አቶ ዮሴፍ የሚያስገነዝቡት። እንደሚታወቀው ይሄ ማዕከል በጣም ግዙፍ ማዕከል ነው። አገልግሎቱም ሰፊ አገልግሎት ነው የሚሰጠው። አገልግሎት የሚሰጠው ለኛ ክልል ብቻ አይደለም፣ አጠቃላይ በኢትዮጵያ ውስጥ ላሉ ለሁሉም ክልሎች በተለይ ከኛ ክልል ጋር አጎራባች ለሆኑት አገልግሎት ይሰጣል። ከዚህ አንጻር ቀደም ሲል ለተቋሙ የነበረው ተሽከርካሪ ቁጥሩም የተሽከርካሪው ኳሊቲም በጣም ወረድ ያለ ስለሆነ የተሻለ አገልግሎት መስጠት የሚችል ወደ ተሻለ ቦታዎች ሄደው ከህዝቡ መሀል ብዙን ጊዜ አካል ጉዳት የደረሰባቸው ዜጎች ወደዚህ አገልግሎት መጥተው የሚጠቀሙበትን መስመር አያውቁም። የግንዛቤ ችግርም ይሄ አገልግሎት እንደሚሰጥም አያውቁምና እነዚህን ተደራሽ ማድረግ እንዲችሉ ከቦታ ቦታ ተንቀሳቅሰው መስራት እንዲችሉ የተሻለ ተሽከርካሪ ስለሚያስፈልጋቸው ነው። ለዚህ እዛ ላይ የሚሰራው የጥንቃቄ መልእክት በተለያዩ ባለድርሻ አካላት የሚሰጠው ተጠናክሮ መቀጠል እንዳለበት የሚያሳይ ነገር አለ። በተፈጥሮ የሚፈጠሩ የአካል ጉዳቶችም ቀላል አይደሉም። እነዚህንም ለይቶ ቶሎ ወደ ማገገሚያ ማዕከሉ መጥተው አገልግሎት አግኝተው እንዲያገግሙ ማድረግ የተቋሙ ቁልፍ ስራ ነው። የአርባ ምንጭ አካል ጉዳተኞች ተሃድሶ ማዕከል ዋና ስራ አስኪያጅ አቶ ዳበሮ ዳልጮ በበኩላቸው ማዕከሉ በ2018 ከ5000 በላይ ለሚሆኑ ሰዎች አገልግሎት መስጠቱን ይናገራሉ። አገልግሎቱ በደቡብ ኢትዮጵያ ክልል የሚገኙ 12 ዞኖችን የሚሸፍን መሆኑን ነው ዋና ስራ አስኪያጁ የሚያስረዱት። እንዲሁም የደቡብ ምዕራብ ኢትዮጵያም፣ ማዕከላዊ ኢትዮጵያም፣ አጎራባች ኢትዮጵያና ሌሎች ክልሎችን ጨምሮ ከአዲስ አበባ እንዲሁም ከመላው ኢትዮጵያ ለመጡ አገልግሎቱ መሰጠቱን አመልክተዋል። አገልግሎቱ የተፈጥሮ ጉዳትን ጨምሮም የአካል ጉዳት ሕክምና እንዲሁም የሰው ሰራሽ አካልና ሌሎችንም እገዛዎች እንደሚያካትት ዋና ስራ አስኪያጁ አስረድተዋል። ቢሮ ለማዕከሉ ያደረገውንም ድጋፍ ዋና ስራ አስኪያጁ አድንቀዋል። በማዕከሉ በነጻ የሚሰጠውን የተሃድሶ አገልግሎት ህብረተሰቡ በስፋት እንዲጠቀም ነው አቶ ዳበሩ የሚያስገነዝቡት። ህብረተሰቡ አገልግሎት ማግኘት አለበት። የሚሰጠው አገልግሎት አብዛኛው በነጻ ነው፣ ምንም ክፍያ የለም። ስለዚህ ምናልባት አሁን ለምሳሌ በመኪና አደጋ ተጎድቶ ከሆነ ወይም ጦር ሜዳ ተጎድቶ ከሆነ እነዚህ ኢንሹራንስ የሌላቸው ነፃ ነው። ኢንሹራንስ ካለ ነው እንግዲህ ክፍያ የሚፈጸመውና ከዛ ውጪ ሌሎች አገልግሎቶች ነፃ ነው። ክራንች፣ ዊልቸር እነዚህ ነፃ የሚሰጥበት ተቋም ስለሆነ በዚህ ልክ ህብረተሰቡ እንዲረዳ እንፈልጋለን። ስለዚህ ይህን አገልግሎት ተደራሽ ለማድረግ ነው ዛሬ ላይ የክልሉ ጤና ቢሮ በራሱ ማናጅመንት ተነጋግረው ተንቀሳቅሶ አገልግሎት እታች እንዲሰጡ መኪና ስጦታና ሌሎች ቁሳቁሶቹን ይዞ መጥቷል። በዚህ አጋጣሚ የክልሉ ጤና ቢሮ ኃላፊ እና ማናጅመንቱን እጅግ በጣም አመሰግናለሁ። ቢሮ ለማዕከሉ ያደረገው ድጋፍ በተሽከርካሪ እጥረት የተገደበው አገልግሎቱን ማስፋፋት እንደሚያስችል ያመለከቱት ደግሞም በርክክብ ስነ ስርዓቱ የተገኙ የማዕከሉ ሰራተኞች ናቸው። ድጋፉ ህብረተሰቡን በተሻለ እንዲያገለግሉ የሚያግዝ ነው ያሉት ሰራተኞቹም ምስጋናቸውንም ያቀርባሉ። እንደ ቤተሰብ ሆነን ስንሰራና ስናገለግል የቆየነው ከአካል ጉዳተኞች ጋር ከጊዜ ወደ ጊዜ ለነሱ አገልግሎት እየሰጠን እዚህ ደረጃ ስንደርስ እዚህ ቤት ትልቁ ነገር ምንድነው? የተሽከርካሪ እጥረትና ችግር ነበረ። አሁን ዛሬ ግን የእኛን ችግር በጥልቀት ደርሶ በማየት ተሽከርካሪ እጥረት መኖሩን ተገንዝቦ ለኛ ተሽከርካሪ ለመስጠት ችሏልና እኔ ይሄንን በማድረጉ ጤና ቢሮውን ከልብ በሰራተኞች ስምና በማይከለ ስም አመሰግናለሁ። እንደ ሴትነቴ ብዙ የተለያዩ ቦታዎች ሲሄድ የመኪና ብልሽት ይገጥመን ነበር። ጫካ ውስጥ ሁሉ የማደር ችግር ገጥሞን ነበር። ጫካ ውስጥ ሁሉ ለማደር እውነት ወስነን ሴት እንደሆነ ምን ሙናኔት እናድርግ ሁሉ በለው ብዙ ጊዜ የመኪና ብልሽት ይከሰት ነበር።
ጭንቀታችን ያነበረ እግዚአብሔር ይመስገን። ጤና ቢሮን በጣም ነው የምናመሰግነው። በርክክብ ስነ ስርዓቱም ሌሎች የቢሮ ሰራተኞችና ጥሪ የተደረገላቸው እንግዶችም ተሳታፊ ናቸው። በመካሄድ ላይ ያለው የኢትዮጵያ ሀገራዊ ምክክር ጉባኤ የጋራ መግባባትን ለማጠናከርና የተሻለች ሀገርን ለመገንባት ትልቅ ተስፋ የተጣለበት የታሪክ ድልድይ መሆኑን ተመካካሪዎች ገለጹ። ደግሰው በቀለ በዚህ ጉዳይ ላይ ተጨማሪ ያለው ተከታትለን እንመለስ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። ኢትዮጵያውያን የሚወክሉ 4000 የህዝብ ተወካዮችም በ8 አብይ ሀገራዊ አጀንዳዎች ላይ የጋራ መግባባት ለመፍጠር ጥልቅና አሳታፊ ምክክር እያካሄዱ ይገኛሉ። የተለያዩ ህብረተሰብ ክፍሎች በስፋት የተሳተፉበት ይህ መድረክ የዜጎችን ሀሳብ በማቀናጀት የሀገሪቱን ዘላቂ ሰላም፣ አብሮነትና የጋራ መግባባትን ለማጠናከር ትልቅ ተስፋ የተጣለበት ወሳኝ ምዕራፍ ነው። ሀሳባቸውን ለኢዜአ የሰጡ ተመካካሪዎች እንደሚሉት ምክክሩ የጋራ መግባባትን በማጉልበት ልዩነቶችን በሰላማዊ መንገድ ለመፍታት ሰፊ ዕድል ይፈጥራል ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽሕፈት ቤት ኃላፊ ኡስታዝ አቡበከር አህመድ ሀገራዊ ምክክሩ ትልቅ የሆነ የታሪክ ምዕራፍ ነው ብለዋል። ምክክሩ በኢትዮጵያ ቀደም ሲል መግባባት ባልተደረሰባቸው ጉዳዮች ላይ በመመካከር ወደ መፍትሄ ለማቅረብ የሚያስችል ትልቅ ስርዓት ነው ብለዋል። ይህ ታላቁነት ባሳለፍነው የጦርነት ታሪክና አለመግባባት በምክክር በመፍታት ሰላማዊ የተረጋገጠና የልማት ጎዳና ላይ ባለችው ኢትዮጵያ ላይ መልካም የሆነ የታሪክ ድልድይ ነው ብለዋል። ምክክሩ ከተለያየ አስተሳሰብና የአኗኗር ዘዬ የመጣውን ማህበረሰብ እርስ በርስ የመተዋወቅ እድልን አስፍቷል ብለዋል። ኢትዮጵያን አይነት ትልቅ ሀገርና ካለፈችባቸው የታሪክ ምዕራፎች አንጻር በብዙ መተላለፎች ውስጥ የተለያየ ጥያቄ ከማህበረሰብ ወደ ማህበረሰብ በተለያየ ስሜቶችና ፍላጎቶች ውስጥ ያለፈ ማህበረሰብ ነው። ቁጭ ብሎ መነጋገር ባልቻለ ማንነት ይሄ ብዝሃ ማንነት ያለው ማህበረሰብ ያሉትን ችግሮች አንድ መተዋወቅ የመጀመሪያው ጉዳይ ነው። መተዋወቅ መቻል ብዙ ነገሮች እኔ ስላንተ ሳቅ አንተን ስረዳህ ነገሮችን ለማረም ለማስተካከል ቀላል ይሆንልኛል ወይም ደግሞ ግንዛቤ የሚስተካከላል። ሳላቅም ሰጥህ ስያሜና አውቄ የሚኖረኝ ግንዛቤ ላይ መተዋወቃችን ለመከባበራችን ምክንያት ነው። ያ ደግሞ መተዋወቅ የሚመጣው በመነጋገር ነው። ስላንተ ሳውቅ አንተ ጋር ሳወራ ስነጋገር ነው። ሀገርን ያክል በጠቃላይ በብዙ ጉዳዮቻችን ብዙ ስብራቶች አሉ ብለን በምናምንባቸው ጉዳዮችና ባልተስማማንባቸው የተለያዩ ጉዳዮቻችን ከብዝሃ ማንነታችን አንፃር ይገባናል አለን። እቺ ሀገር የጋራ ሀገራችን ናት፣ የጋራ ቤታችን ነው ብለን ስላምን ሳንነጋገር ሁላችንም በግል ፍላጎታችን ስንሄድ ሀገርን መበተን፣ ሀገርን ማፍረስ፣ ሀገርን መጎተት ነው የሚሆነው። ለዚህ ምን ያስፈልጋል? እንደዚህ አይነት ሀገር ውስጥ እንግዲህ እዚች ሀገር ላይ በጋራ በዚህ አይነት ብዝሃ ማንነት ውስጥ እንድንፈጠር የተወሰነብን ህዝቦች ነው። መርጠን የመጣ ነው አይደለም። ፈጣሪ እዚች ሀገር ላይ አስገኝተናል። እኔ አንተን ተቀብዬ አንተን ተቀብሎ መኖር በጋራ ያሉ ነገሮች ሁሉ መጋራት አማራጭ የሌለው መፍትሄያችን ነው። ይሄን ለማድረግ ደግሞ ተነጋግረን ተዋውቀን ለዛ ጉዳዮቹን ለማስሄድ የምንሄድባቸው ምዕራፎች መወሰን ያስፈልገናል። ለዚህ ትልቅ የሆነ የታሪክ ማካፈያ ስርዓት ነው። ትልቅ የታሪክ ምዕራፍ ነው ብያምናለሁ። በዚች ሀገር ታሪክ ውስጥ ያለፉ ስብራቶቻችንን ለመጠገን በአዲስ ማንነት ውስጥ ለማለፍ ለነገው ትውልድ የተሻለ ነገርና የተሻለ ሀገር ለማስቀመጥ ቁጭ ብለን መነጋገራችን በእስልምና አስተምህሮት ውስጥ ቁርአን ላይ ሱረቱ ሹራ የምክክር ምዕራፍ ይላል። አላህ Subhanahu Wa Ta'ala ነብዩ መሐመድን መልእክተኛ አድርጎ ሲላቸው በመለኮታዊ መመሪያ የሚታገዙ ናቸው። እንደዛ ሆኖችን ከሳቸው በታች የሆኑ ሰዎችን እንዲያማክሩ ታዘዋል። ይሄ ማለት ሁልጊዜም በተነጋገርክ ቁጥር የማታውቃቸው ነገሮች እየተረዳህ እያወቅህ ብሄድ የምትችልባቸው ነገሮች ነው። ያ ደግሞ ለመፍትሄ እየቀረብክ መምጣት ማለት ነው። ችግሮችን ለመፍታት አሉ የምንላቸውን ሀሳቦችን ለመግባባትና ለመቀራረብ ችግሮቹን መፍታት ባንችል እንኳን ባለው ነገር ላይ ተዋውቆ እኔ አንተና አክብሬ አንተ እኔን አክብሬ መሄድ የምንችል የምናደርግባቸው ነገሮች አጠቃላይ ጉዳዮቻችን እንደ ሀገርን የተሻለ ሆና እንድትቀጥል ለነገ ትውልድ የተሻለና የምትመች ሀገር አድርገን ለማምጣት የምክክር ወሳኝ ምዕራፍ ነው ብያምናለሁ። ከዛ አንፃር ዛሬ የተጀመረው ይሄ 4000 ሰው በተለያየ ማንነትና ከሁሉም አይነት ማህበረሰብ ተገናኝቶ በሱ በሚመለከቱ ጉዳዮች እቺ የጋራ ሀገሩ እሱን ፈልገው ሀሳቡን ፈልገው በዚህ ጉዳይ ላይ መነጋገር መቻል ትልቅ ምዕራፍና ትልቅና ወሳኝ ነገር ነው ብያምናለሁ። ስለዚህ ይሄ የተገኘ ታሪካዊ ዕድል ስለሆነ በአግባብ መጠቀም በስርዓት ማየት ለዚህ ታሪካዊ ዕድል የምናሳልፈው ከኔ ስሜት ካንተ ስሜት ያለፈ ሀገርን፣ ትውልድን፣ ነገን ትናንት የጠፉ ነገሮችን ከማስተካከል አንፃር በማሰብ የተሻለ ደረጃ ለመድረስ የሚደረግ ትልቅ የሽግግር ምዕራፍ ስለሆነ በአግባብ መጠቀምና ማየት ይፈልጋል የሚለውን ነገር እንዳያደርጎኛልና ለኔ ይሄ ትልቁ ምዕራፍ ውስጥ እንዳለው ነው የሚሰማው። ሁሉንም አማራጮች ሞክረናቸዋል። አሁን በተለይ ከዚህ ከመነጋገር ውጭ ያሉትን ታይቷል እኮ ከ1960ዎቹ ጀምሮ ብዙ ደም ፈሰሰ፣ ብዙ ትውልድ ጠፋ፣ ብዙ አገር ፈረሰ። አንዱ የገነባውን አንዱ እያፈረሰው ዛሬ ላይ ደርሰናል። ዛሬ ደግሞ የመጣንበት ጊዜ ሁሉንም አማራጮች አይተን እንደማያዋጣ አይተናቸዋል።
የቀረን ይሄ ነው። በአግባብ ያላየነው በትክክል ያልተመለከትነው ቁጭ ብሎ አውርቶ ችግሮችን ለመፍታት ምናልባት ከባድ ሊሆን ይችላል። አዎ ከዛ ያኛው ስሜትን አስተናግደህ በእጅ የያዘን ነገር መተኮስና መለቀቅ ሊሆን ይችላል። እዚህ ግን ልብን መሰብሰብ፣ ሐሳብን ማምጣት፣ በሐሳብ ማሸነፍን ብዙ ትግል ሊፈልግ ይችላል። ግን ውጤቱ ያማረ ይሆናል። ነገን የሚያሻገር ትውልድን የሚገነባ አገርን የተሻለ የሚያደርግ ነው። ይሄ ብቻ ነው መፍትሄ። ስለማይሆን እኮ ነው ሞክረው ነው ያልተሳካን ነገር ደጋግመን ስለሞከርነው ያመራል ማለት አይደለም። ወደ በለጠ ጥፋት ነው የሚወስደና ይሄን አማራጭ መከተል አሁን ያለውን የመሳሪያን የኃይልን አማራጭ መከተል እንደ ሀገርን አያድንም፣ ሀገርን አያሳድግም፣ ሀገርን ወደ ተሻለ ደረጃ የምንፈልገውንም ነገር አያሳካም። እንዳላሳካም ስላየ ነው የሚበጀውና የሚጠቅመው ይሄ ስለሆነ የጋራ ሀገራችንን ቁጭ ብለን በመነጋገር ግዴታ ሁሉም ነገሮች ዛሬ ይፈታሉ፣ ዛሬ ውጤት ያገኛሉ ማለትም አይደለም። ያም ሊሆን ስለማይችል ምክንያቱም ያለፉ ነገሮች በጣም ብዙ ስለሆኑ እያስተካከልናቸው ምን ሄደው ግን እኛው ነን እየሰራናቸው ምን ሄደው እኛው ነን መፍትሄዎቹን ያመጣናቸው ምን ሄደው ያለ ማድረግ ላይ ነው መልፋት ያለብንና እነዚህም ወንድሞቻችን ወገኖቻችን ይሄ ሀገር የጋራ ሀገራችን ነው። የተሄዱት አማራጮች እስካሁን የተሞከሩት አላዋጡም። ይሄን የቀረን አማራጭ ቁጭ ብለን ተወያይተን ሀገራችንን አብረን እንስራት የሚለው ነገር ላይ ብቸኛ መፍትሄ ስለሆነ ወደዚህ መምጣት ጥያቄ የሌለው ጉዳይ ነው ብዬ ነው ማለት። ኢንሻአላህ የተሻለ ነገር አለ። ምክንያቱም ሁልጊዜም በጥቂቶች የብዙሃኖችን ጉዳይ ጠፍቶ አያውቅም። ብዙሃኖች እያለቀሱበት ዱዓ እያደረጉበት እየተመካከሩበት ሐሳብ እየሰጡበት ነገር ለማስተካከል እየለፉበት ባለው ጉዳይ ላይ ጥቂቶች ስላፈነጠገጡ ብቻ ምክንያቱም አላህም ሁልጊዜም ብዙሃኖችን ያግዛል። በዚህ ልክ ብዙሃኖች ደግሞ በተሳሳተ ሐሳብ ላይ አብረው አይሰባሰቡም። የጋራ ነገር መኖራቸውና ነገ የተሻለ ይሆናል፣ የተሻለ ውጤት ይመጣል ብዬ ተስፋ አደርጋለሁ። ሌላኛው ተመካካሪ ሜሪ ደስታ በበኩላቸውም በምክክሩ ተመካካሪዎቹ ሀሳባቸውን በነጻነት በመግለጽ የሚያስችል ምቹ ሁኔታ መኖሩን ገልጸው የሀሳብ ልዩነቶች ቢኖሩም በሚያግባቡን ጉዳዮች ላይ በማተኮር እየተመካከርን እንገኛለን ብለዋል። ምክክሩ አንድነቱ የተጠናከረና የበለጸጋች ሀገር የምንገነባበት እድል የሚፈጥር ታሪካዊ አጋጣሚ ሲሉም ተናግረዋል። ምክክሩ ከአጀንዳ አሰባሰብ ጀምሮ አሁን እስካለበት ሂደት ድረስም ሁሉንም የማህበረሰብ ክፍሎች አካታችና አሳታፊ ያደረገ እንደነበረ የገለጹት ደግሞ ሌላኛው ተመካካሪ አብርሃም ኃይሌ ናቸው። ከተመካካሪዎች መካከል ወጣት ዳንኤል ሲሳይ የሀገራዊ ምክክር የእስካሁን ሂደት በጥሩ ሁኔታ ላይ የሚገኝና ትልቅ ሀገራዊ ተስፋ የሚታይበት ነው ብለዋል። ሂደቱ ሀገራዊ የትውልድ እጣ ፋንታን በባለቤትነት በመቅረጽ ረገድ ታሪካዊ ፋይዳ እንዳለው በመገንዘብ የሚካሄድ በመሆኑ በተለይም ለመጪው ትውልድ ታዳጊዎችና ለወጣቶች ብሩህ ተስፋን የፈነጠቀ ነው ብለዋል። እያንዳንዱ ተመካካሪ ችግሮችን በምክክር መፍታት እንደሚችል በማመንም ስሜቱና ሀሳቡን በግልጽ ያንጸባረቀበት መድረክ መሆኑንም አብራርተዋል። ሌላኛው ተመካካሪ አቶ ፋራ ዌርሴማ እየተካሄደ ያለው ሀገራዊ ምክክር ሂደት ሁሉንም ያሳተፈና የኢትዮጵያን ችግሮች ለመፍታት ሰፊ እድል የሚከፍት መሆኑን ገልጸዋል። ሁሉም ኢትዮጵያን በምክክር ችግሮቻቸውን ለመፍታት በአንድነት የተሰባሰቡበት ይህ ታሪካዊ አጋጣሚ በመሆኑ ከጉባኤው የሚጠበቀው ውጤትም አዎንታዊ እንዲሆን ከፍተኛ እምነት እንደሚጣልበትም ተናግረዋል። ይህ አሳታፊ የምክክር ሂደትም ሌሎች የአፍሪካ ሀገራትም ጭምር የገጠማቸውን ችግሮችን በሰላማዊ መንገድ ለመፍታት እንደ መልካም ተሞክሮና ሞዴል ሊወሰድ የሚችል ነው ብለዋል። በጉባኤ የተገኙት ገንቢ ውይይቶችና የተደረሱ ስምምነቶችም በቀጣይ ሰላም፣ እድገትና አብሮነትን ለማጠናከር ትልቅ ምዕራፍ የሚከፍት መሆኑንም ተናግረዋል። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። የተለያዩ የማህበረሰብ ክፍሎችን እያሳተፈ የሚገኘው የሀገራዊ ምክክር ጉባኤ የሀሳብ ብዝሃነትን በማንጸባረቅ ለጋራ መግባባትና ለዘላቂ ሰላም መሰረት የሚጥል ተስፋ ሰጪ ሂደት መሆኑን አስተያየት ሰጪዎች ለኢዜአ አጋርተዋል። ተከታትለን እንመለስ። የመጣሁት ከሰቆጣ ነው። የወከልኩት ደግሞ የአገው ነጻነት ግንባር ነው። ፖለቲከኛ ነኝ። ምክክሩን ጥሩ ነው የምለው። አካታችነት አንጻርም ከሁሉም ብሔር፣ ከወጣቶችም፣ ከፖለቲካ ፓርቲም፣ ከመንግስት ሰራተኛውም፣ ከሴቶችም እና ሌሎች ሲቪክ አሶሲዬሽንስ ተወክለዋል። አካታችነቱም አሪፍ ነው የምለው። የምክክር ሂደቱም ጥሩ ነው። ብዙ ጊዜ ፈጅቶ ብዙ ሪሶርስ ጨርሶ ነው እየተወያየን ያለ ነው። በሁሉም ረገድ ጥሩ ሂደት ላይ ነው ብዬ ነው ማስበውና ጥሩ ነው። እኔ እንዳየሁት ከሆነ የሀሳብ ብዝሃነት አለ። ሁሉም ይስተናገዳል። ሁሉም የየራሱ ጥያቄ አለው። ወክሎት ከመጣው ይዞት የሚመጣው ጥያቄ አለ። እንደ ኢትዮጵያዊ ኢትዮጵያን ያሻግራል የሚል ሀሳብ የሚያቀርብ አለ። እንግዲህ ምክክር በአንድ የሚያልቅ ነገር አይደለም። ለኛም ያው የመጀመሪያችን ነው። የሰለጠነውን ዓለም ብናይም
ተመካክረው ነው እዚህ የደረሱት። እኛም ዛሬ አለን የምንላቸውን አጀንዳዎች እየተመካከርን ነው። ኢንተረስቶች አርቲኩሌት እየሆኑ ወደ ናሽናል አጀንዳ እየተቀየረ በየጊዜው ምክክር እያደረግን የተሻለ ለውጥ ይመጣል ብዬ አስባለሁና ብዙ ሀሳብ ነው ያለው። ባንዴ ሁሉም ይሳካል ማለት አይደለም። ያው ኮምፕሮማይዝ የምታደርገው ነገር ኮምፕሮማይዝ እያደረክ ነው የምትሄደው። ከባለፈው አመት ጀምሮ ደግሞ ሰላም ይሻላል፣ መነጋገር ይሻላል ብዬ ነው ወደ ሰላም ተመልሻለሁ። በዚህ መሰረትም ያው ብሔራዊ ምክክር ኮሚሽን ጋብዞን እየተነጋገርን ነው። ስለዚህ ልዩነቱን ያው ማነጻጸር እችላለሁ ማለት ነው። በአጋጣሚ ያው በጦርነት ማሸነፍ አይቻልም። በነገራችን ላይ ያው ለጊዜው አንዱ የበላይነት ሊወስድ ይችላል። የሆነ ሰዓት አንዱ እየተባለ ያው የግጭት አዙሪት ነው ሊኖር የሚችለው። በሐሳብ ሲሆን ግን ኢንተረስቶችን ኮምፕሮማይዝ አድርገ መስማማት ትችላለህ። ጦርነት ባይኖር ብለን እናስብና ኢትዮጵያ የት ትደርስ ነበር፣ አሁን የት አለች የሚለውን ማሰብ እንችላለን። ስለዚህ በአጠቃላይ በንብረትም በሰው ህይወትም እንደ ሀገርም እንደ በኢኮኖሚም ሶሻል ፋብሪኮችም የመናጋት እድል አላቸው። ጦርነት አስከፊ ነው ማለት ነው። ስለዚህ ከዛ ምንም የሚገኝ ትርፍ የለም። በንግግር ግን ብዙ ነገር እናተርፋለን ነው። አሁንም ካሁን በፊት አብረውኝ የነበሩ ጓደኞቼ ያው በጠበንጃ ጥያቄን አስመልሳለሁ ብለው እየተንቀሳቀሱ ነው እና እነሱም እንደኔ መተው ቢመካከሩ ነው የሚሻለው ባይ ነኝ። ተመካክሬ ባልፈጥራትም ተመካክሬ ሼፕ አድርጊያታለሁ ብዬ ማስባት ኢትዮጵያ ልትመጣ ትችላለች ብዬ ነው ማስበው። ያን ተስፋ አደርጋለሁ። ስሜ ዶክተር አለሙ አሻግሬ ከሲዳማ ክልል ተጽዕኖ ፈጣሪዎችን ወክዬ ነው የተገኘው። በሁሉም የኢትዮጵያ ብሔር ብሔረሰብ በአሁኑ ሰዓት እዚህ ነው የሚገኘው ማለት ትችላለህ እና አካታች ነው። ሂደቱም ጥሩ ነው ማለት ትችላለህ። እስካሁን ባለው ሀሳብን የማንሸራሸር ሁኔታ ቅድም እንዳልኩ ሁሉም እዚህ ጋር አሁን ባለስልጣን የለም፣ ተራው ማህበረሰብ የሚባል ተራው ግለሰብ የሚባል የለም። ሁሉም እኩል ሀሳቡ የሚያዋጣበትና የሚያንሸራሽርበት ሁኔታ ነው ያለውና እኩል እስካሁን ባለው እኩል ሀሳቡን እያንሸራሸረ ለሀገር ይጠቅማል የምንለውን ሌላውን ሀሳብን በሀሳብ እያሸነፍን ለሀገር ይጠቅማል የሚለውን ሀሳብ ሁሉም የሚያዋጣበት ስርዓት ነው ያለውና ጥሩ ነው ማለት ይቻላል። እሺ፣ ለምለም ጎበና እባላለሁ። ከደቡብ ምዕራብ ኢትዮጵያ ሴቶችን ወክዬ ነው የመጣሁት። የምክክር ሂደቱ ከአሳታፊነት አካታችነት አንጻር እጅግ በጣም ደስ የሚል ነው። ከአካታችነት አንጻር የሌለ ማህበረሰብ ክፍል የለም። አካል ጉዳተኛ፣ ሴቶች፣ ወጣቶች፣ የሀገር ሽማግሌ ሁሉንም ያካተተ ነው። ከአሳታፊነት አንጻር ደግሞ ሁሉም ሰው ሀሳብ እንዲያዋጣ ሁሉም ሰው የራሱን ሀሳብ እንዲያወጣ ስለተፈለገ 4000 የነበረው ህዝብ ወደ 500 ወደ 250 ወደ 50 ብሎም በ10 ሰው በትንሿ ግሩፕ ከ10 ጀምሮ 10ም ሰው የራሱን ሀሳብ አዋጥቶ ተሳታፊ እንዲሆን ስለተፈለገ ከ10 ጀምሮ ሀሳብ እንዲያዋጣው የራሱን ሀሳብ እየገለጸ የመጣበት አግባብ በጣም አሳታፊ እንደሆነ ያመላክታል። አይፈርስም በላና ከደቡብ ምዕራብ ነው የመጣው ከኮንታ ዞን ነጋዴ ማህበረሰብ ሂደቱ በጣም ጥሩ ነው። ሁሉን ያካተተ ነው። ሀሳቦችን በነፃነት የምትናገርበት ነው። እኔ እንደ አንድ ወጣት ማስበው ምንድነው ይሄ ምክክር ብዙ ሰው በተስፋ ነው የሚጠብቀው። መመካከሩ እኔ በግሌ በጣም ደስ ይለኛል። በምክክሩ ውጤት ይመጣል የሚል እምነት አለ። በአርባ ምንጭ ታድሶ ማዕከል የሰው ሰራሽ የአካል ድጋፍ የሚያገኙ ተገልጋዮች በአገልግሎቱ መደሰታቸውን ገለጹ። ማዕከሉ የአገልግሎት አሰጣጥን ለማጎልበትና ተደራሽነትን ለማሳደግ ትኩረት ሰጥቶ እየሰራ እንደሚገኝ ተመላክቷል። ዘገባው የባልደረባችን የብርቱካን ብዙነህ ነው። አብርሃም አዶ እንደሚከተለው ያቀርበዋል። በአርባ ምንጭ ተሃድሶ ማዕከል የሰው ሰራሽ የአካል ድጋፍ አገልግሎት እያገኙ አግኝተን ያነጋገርናቸው ወይዘሮ ልዕልት አደጉ በማዕከሉ የሚሰጠው አገልግሎት አበረታች መሆኑን ተናግረዋል። የአገልግሎት አሰጣጥን ለማጠናከር እንዲረዳም በማዕከሉ የሚስተዋሉ ክፍተቶችን ለመቅረፍ የሚመለከታቸው አካላት ድጋፍ እንደሚያስፈልግም አስገንዝበዋል። በማህበረሰቡ ዘንድ ባለው የግንዛቤ እጥረት የተነሳም በተለያዩ አካባቢዎች በርካታ የአካል ጉዳተኞች የአካል ድጋፍ የሚያገኙበትን አማራጭ በማጣት ለከፍተኛ ማህበራዊና ኢኮኖሚያዊ ችግሮች ተጋላጭ ሆነው በመገኘታቸው መንግስት ለጉዳዩ ልዩ ትኩረት እንዲሰጥ ጠይቀዋል። ከአዲስ አበባ ነው የመጣሁት።
አርባ ምንጭን መጀመሪያ ሰምቼ የመጣሁት ያው ኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ላይ ብዙ አባላት አሉና ያው አገልግሎት ሲጠቀሙ በጣም ስም እንዳለው ማለት ምቾት እንዳለው አገልግሎታቸው ድጋፉ በጣም ባለሙያዎች እንዳሉ ሰምተን የመጣ ነው። እዚህ መተንም ያየነው ነገር በጣም ተመሳሳይ ነው። አንዳንድ ነገሮች ብቻ ማለት እጥረት እንዳለ የእቃ እጥረት እንዳለ ተገንዝበናል። እዚህ ጋር ለመምጣት ብዙ ዋጋ ከፍሎ ነው አካል ጉዳተኛው እዚህ የሚመጣው። የትራንስፖርት ወጪ አለ፣ የዶርሙ አለመመቸትም ሊኖር ይችላል። እንደዚህ ማለት ውጪ ወጥቶ ገንዘብ ከፍሎ ምግብ እየተመገበ እንደዚህ ነገሮች ስለሚያስቸግሩት ቤቱ ቁጭ ማለት ነው እየመረጠ ያለው ማለት ነው። እነዚህ ነገሮች ግን መንግስትና ማህበረሰብ አጠቃላይ የሚመለከታቸው አካል ትኩረት ሰጥቶት ይህንን ችግር ቢፈታ ወደፊት የተሻለ ነገር ይገኛል ብዬ አስባለሁ። የሰው ሰራሽ የአካል ድጋፍ አገልግሎት ለማግኘት ወደ ማዕከሉ የመጡት ሌላኛዋ ተገልጋይ ወይዘሮ ጽዮን ወልደ ዮሐንስ የማዕከሉን አገልግሎት ተደራሽነት የማስፋፋቱ ስራም ትኩረት ይፈልጋል ብለዋል። አካል ጉዳተኞች በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ንቁ ተሳትፎ እንዲያደርጉም የግብአት እጥረቶችን ለመቅረፍ ከመንግስት ባሻገር የህብረተሰቡ ድጋፍ ወሳኝ መሆኑን አስገንዝበዋል። አርባ ምንጭ አካል ጉዳተኞች ተሃድሶ ማዕከል ሰፊ እና አንጋፋ ነው። ከ30 ዓመት በላይ ያስቆጠረ መሆኑን ሚዲያውን አይተናል። ተጠቃሚዎችም ደግሞ ብዙ ያሉት እንደነበሩና ጥሩ የሆነ የአካል ድጋፍ እንደሚሰሩ ያየንበት ሂደት አለ ማለት ነው። የአካል ጉዳተኞች ጉዳይ ኢሹ ቀላል ጉዳይ አይደለም። በተለይ የአካል ጉዳተኞች በኢኮኖሚያዊ፣ በማህበራዊ፣ በፖለቲካዊ ዘርፍ በፖለቲካውም ወጥተው ተጽዕኖ እንዲፈጥሩና ራሳቸውን አውጥተው እንዲሰሩ ይሄ ወሳኝ የአካል ድጋፍ ወሳኝ የሆነ ነገር ነው ማለት ነው። ምክንያቱም በምንሰራው ልክ ህብረተሰብንም እያገለገልን ነው ባለንበትም፣ ግን ደግሞ ተደብቀው ያሉት እንዲወጡ ይሄ የአካል ድጋፍ ሰፊ አስተዋጽኦ እያበረከተ ነው። ያየነው ሂደት አለ። በተለይ መንግስት በበጀት ሊደግፋቸው ይገባል። ባለሀብቶች ሰፖርት ሊያደርጋቸው ይገባል። በበጀት ሊረዳቸው ይገባል ማለት ነው። ወይዘሮ ምስክር ዘመቻ በበኩላቸው በማዕከሉ የሚሰጠው የአካል ድጋፍ ጥራት ያለውና ለአካል እንቅስቃሴ ምቾት የሚሰጥ በመሆኑም እርሳቸውን ጨምሮ በርካታ ተገልጋዮች እየተገለገሉ መገኘታቸውን ተናግረዋል። የማዕከሉን የሰው ሰራሽ የአካል ድጋፍ አገልግሎት በስፋት በሚዲያ በማስተዋወቅ በየአካባቢው ያሉ የአካል ጉዳተኞች የአገልግሎቱ ተጠቃሚ እንዲሆኑ ማድረግ እንደሚጠበቅም ገልጸዋል። አካል ድጋፍ ለኛ ምንድነው? ይሄ ሌክቸሪ ወይም የቅንጦት የምንለው ነገር አይደለም፣ ህይወታችን ነው። ቤት እንዳንቀር ውጭ የምንወጣበት ዋናው የኛ እግራችን ነው። የአካል ድጋፋችን ወይም ደግሞ ህይወታችን ነው ማለት እችላለሁኝ። ስለዚህ ይሄ አካል ድጋፍ ጥራት ባለው ምቾታችንን በጠበቀ መልኩ የሚሰራበት ድርጅት የትም ቢሆን አንተም ብለን ነው የምንሄደው። ስለዚህ እዚህ አርባ ምንጭን ስንሰማ ትልቅ ስም አለሁኝ። አርባ ምንጭ ተሃድሶ ማዕከል በጥራቱ በጣም ትልቅ ስም አለውና ስለዚህ በዚህ አጋጣሚ የተሃድሶ ማዕከሉንም ሰራተኞች ከልብ ላመሰግን እፈልጋለሁኝ። በማዕከሉ የኦርቶፔዲክ ቴክኒሽያን አቶ ምትኩ መርዕድ ማዕከሉ በአራት ዋና ዘርፎች ከተለያዩ አካባቢዎች ለሚመጡ ተገልጋዮች አገልግሎቱን በነፃ እየሰጠ እንደሚገኝ ገልጸዋል። አርባ ምንጭ ተሃድሶ ማዕከል ውስጥ የምንሰጣቸው አገልግሎቶች ወደ 4 ናቸው። በመጀመሪያ ሰው ሰራሽ አካል እንላለን። በመቀጠል ሰው ሰራሽ የአካል ድጋፍ፣ በሶስተኛ ደረጃ የዊልቸር አገልግሎት እንሰጣለን። በአራተኛ የክራንች አገልግሎት ነው። የምንሰጣቸው አገልግሎቶች እዚህ ደቡብ ክልል ብቻ ሳይሆን በመላው በኢትዮጵያ ውስጥ ያሉት አካል ጉዳተኞች መጥተው ይጠቀሙታል። ለምሳሌ በጦርነት የተጎዳ ሰው ካለ፣ እግሩን የተቆረጠ ካለ መጥቶ እዚህ አርቲፊሻል ነው በነፃ አገልግሎት የምንሰጠው። በነፃ አገልግሎት እንሰጣለን። የደቡብ ክልል ውስጥ ከሆነ ከማህበራዊ ፍርድ ሸንጎ ደብዳቤ ካመጣ ቁርስ፣ ምሳ፣ እራት ከቨር ይደረጋል መስሪያ ቤቱ። የአርባ ምንጭ አካል ጉዳተኞች ተሃድሶ ማዕከል ዋና ስራ አስኪያጅ አቶ ዳበሮ ዳልጮም ማዕከሉ የአገልግሎት ተደራሽነትን እያሳደገ እንደሚገኝ አብራርተዋል። በማዕከሉ ተገልጋዮች የሰው ሰራሽ አካል ድጋፍ የሚያገኙበት ምቹ ሁኔታ በመፈጠሩም ባለሙያዎች ወደ ማዕከሉ ለሚመጡ ተገልጋዮች የስነ ልቦና ምክር ከመስጠት ጀምሮም በትህትና እያገለገሉ መገኘታቸውን አስረድተዋል። የአገልግሎት አሰጣጥን የማጎልበትና የአገልግሎት ተደራሽነትን የማሳደግ ስራም ከሚመለከታቸው አካላት ጋር ተቀናጅተን እየሰራን እንገኛለን ብለዋል።
እንግዲህ አርባ ምንጭ አካል ጉዳተኛ ተሃድሶ ማዕከል እንደ ተቋም ከተመሰረተ ዛሬ ከ30 ዓመት በላይ ነው። እንደ ደቡብ ክልል በነባሩ ክልል ብቸኛ ነው የአርባ ምንጭ ተሃድሶ ማዕከል ብቸኛ ሆኖ ሲያገለግል ነበረ። የተለያየ ችግር ያለባቸው በመኪና አደጋ፣ በተፈጥሮ እንደገና ስትሮክ፣ እነዚህ የተለያዩ በአካል እንቅስቃሴ ላይ ለውጥ ያላቸው ከተፈጥሮ በተለየ መልኩ በሰውነቱ በአካሉ ላይ የሚፈጠር አካል ችግር ያለባቸው መጥተው ሕክምና የሚያገኙት እዚህ ነው። ከመድኃኒት ሕክምና ባለፈ የአካል እንቅስቃሴ ጋር የተገናኙ ጉዳዮችን በሙሉ ሕክምና የሚያገኙበት ሁኔታ አለ። ለዛ ደግሞ የሚያስፈልጉ መሳሪያዎች አሉ፣ በቂ መሳሪያዎች አሉ። በኦርቶፔዲክም ይሁን በፊዚዮቴራፒ ክፍልም ያሉ በቂ መሳሪያዎች፣ የተለያዩ መሳሪያ አይነቶች አሉ። እነዚህ መሳሪያዎች ያው በጊዜው ቅድም ከተባለው ከረጂ ድርጅት ከውጭ የገቡ ናቸው አሁን ላይ አገልግሎት እየሰጡ ያሉት። ስለዚህ ይሄን ህብረተሰቡ ተጠቃሚ እንዲሆን መንግስት የበለጠ ደግሞ ድጋፍ እንዲያደርግ፣ ምክንያቱም እንግዲህ አካል ጉዳተኛ በህዝብ ውስጥም በፖፑሌሽን እንግዲህ ምን ያክል እንደሆነ መረጃዎች አሉ። በሰራተኛና ማህበራዊ በሴቶችና ማህበራዊ ጉዳይም በሌሎች አካባቢ መረጃዎች አሉ። የትራፊክ አደጋ ሊሆን ይችላል፣ በጦርነት የተጎዳ ሊሆን ይችላል፣ ወርቆ ሊሆን ይችላል። ስለዚህ እንግዲህ እንደዚህ አይነት አካል ከጉዳተኞች ከህብረተሰቡ አንዱ አካል ስለሆነ እነዚህ መታገዝ ስላለባቸው በኢኮኖሚም በማህበራዊም በፖለቲካውም ተሳታፊና ተጠቃሚ እንዲሆኑ ከተፈለገ ይሄ ተቋም ትኩረት ሊያገኝ ይገባል የሚል ሀሳብ ነው ያለኝ። ተመልካቾቻችን እየተከታተላችሁ የምትገኙት የሰዓቱን ዜና 42 ነው። የመስኖና ቆላማ አካባቢ ሚኒስቴር 232 ሞተር ሳይክሎችን ለክልሎች አስረከበ። የመስኖና ቆላማ አካባቢ ሚኒስቴር በቆላማ አካባቢ ኑሮ ማሻሻያ ፕሮጀክት አማካኝነት የተገዙ 232 ሞተር ሳይክሎችን ለክልሎች ማስረከቡን አስታወቀም። እነዚህ ተሽከርካሪዎች በ7 ክልሎች ለሚገኙ 116 ወረዳዎች የሚከፋፈሉ ሲሆን እያንዳንዱ ወረዳ 2 ሞተር ሳይክሎችን የሚያገኝ ይሆናል። ድጋፉ በቆላማ አካባቢዎች የሚከናወኑ የልማት ስራዎችን ለማፋጠንና የመስክ እንቅስቃሴዎችን ለማቀላጠፍ ከፍተኛ አስተዋጽኦ ይኖረዋል። በስነ ስርዓቱ ላይ የተገኙት የመስኖና ቆላማ አካባቢ ሚኒስትር ዴኤታ ተስፋዬ ገዙ የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት በመጀመሪያው ምዕራፍ በርካታ ስኬቶችን ማስገንዘቡን ገልጸዋል። የመጀመሪያው ምዕራፍ በታቀደው ልክ ውጤታማ በመሆኑም ሁለተኛው ምዕራፍ ተግባራዊ እየተደረገ እንደሚገኝም ጠቅሰዋል። አክለውም በዛሬው ዕለት ለክልሎች የተላለፉት ሞተር ሳይክሎች የቆላማ አካባቢ ነዋሪዎችን ተጠቃሚ ለማድረግና ስራዎችን በፍጥነት ለማከናወን እንደሚያግዙ አስረድተዋል። ክልሎችም ተሽከርካሪዎችን ለታለመላቸው ዓላማ ብቻ እንዲያውሉና አስፈላጊውን ክትትል እንዲያደርጉ አሳስበዋል። የክልል ተወካዮች በበኩላቸው የተደረገው ድጋፍ ያጋጥም የነበረውን የተሽከርካሪ እጥረት በመቅረፍ ስራዎችን በተሻለ ፍጥነት ለማከናወን እንደሚያስችልም ገልጸዋል። ተመልካቾቻችን አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እንሸጋገራለን። የአሜሪካ ጦር ሄሊኮፕተሮች በኢራን ወደቦች ላይ የተጣለውን እገዳ የጣሰ የጭነት መርከቦች ላይ ሚሳኤል ተኩሰው መምታታቸው ተገለጸ። ባልደረባችን መስፍን ባንጃ ተጨማሪ አለው። የአሜሪካ ማዕከላዊ እዝ ሰንተኮም MH-60 የተባለው መርከብ 2 ሚሳኤሎችን ተኩሶ የሞተር ክፍሉን መምታቱን አስታውቋል። መርከቧ የፓናማ ሰንደቅ ዓላማ እያውለበለበች የነበረች ሲሆን ወደ ኦማን ባህረ ሰላጤ ለማቋረጥ እየሞከረች ነበር ተብሏል። ሰንተኮም መርከቧ የሲቪል ሰራተኞች በአሜሪካ ኃይሎች የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለታቸው እርምጃው መወሰዱን ይፋ አድርጓል። አክሎም መርከቧ ከእንግዲህ ወዲህ ወደ ኢራን አታቋርጥም ሲል በመግለጫው ላይ ጠቅሷል። ኢራን ግን በጉዳዩ ላይ አስተያየት አልሰጠችም። አሜሪካ የካቲት 21 2018 ዓ.ም በኢራን ላይ ጦርነት ከከፈተች በኋላ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ እንቅስቃሴ እገዳ ጥላለች።
ቴህራን ለአሜሪካ ጥቃትና የገዳ ምላሽ ለመስጠት በባህረ ሰላጤው በሚገኙ ሀገራት ላይ ጥቃት የፈጸመች ሲሆን የሆርሙዝ ወሽመጥን ሙሉ በሙሉ ዘግታለች። የዓለም 1/5 ነዳጅ የሚጓጓዝበት የባህር መስመር በመዘጋቱ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። አደራዳሪዎቹ ሁለቱን ተፋላሚ ወገኖች ወደ ድርድር ጠረጴዛ ለማምጣት መቸገራቸውን ተናግረዋል። ኢራንና አሜሪካ በሰኔ ወር የተፈራረሙት የመግባቢያ ሰነድ በመክሸፉ የተነሳ ዳግም ግጭቱ አገርሽቷል። ሰንተኮም በኤክስ ገጹ ላይ ባጋራው መግለጫ ኤምቪ ላይ የተባለችው ይህች መርከብ ወደ ኢራን ወደብ ለመሻገር ጥረት እያደረገች እንደነበር ጠቅሷል። በጥቃቱ የደረሰ ጉዳት ወይንም ሞት ስለመኖሩ የተባለ ነገር የለም። የአሜሪካ የእገዳ እርምጃ ሙሉ በሙሉ በስራ ላይ መሆኑን ያስታወሰው መግለጫው እንደ አውሮፓውያን አቆጣጠር እስከ ነሐሴ 11 ድረስ ሰንተኮም እገዳውን ጥሰው ለማለፍ የሞከሩ 55 የንግድ መርከቦችን አቅጣጫ እንዳስቀየረ፣ ደንቦችን ያላከበሩ 3 መርከቦችን ከአገልግሎት ውጭ ማድረጉን እንዲሁም 2 መርከቦችን እንደተቆጣጠረ አመልክቷል። በዓለም አቀፍ ደረጃ እውቅና ያገኘው የየመን መንግስት በበኩሉ በቀይ ባህር ውስጥ በሚገኙ የጭነት መርከብ ላይ በኢራን የሚደገፉት ሁቲዎች በፈጸሙት ጥቃት 6 ሰዎች መገደላቸውንና 10 ሰዎች መቁሰላቸውን አስታውቀዋል። ሁቲዎች የሳውዲ አረቢያ ወታደራዊ ቁሳቁሶችን የጫነ መርከብ መምታታቸውን ይፋ አድርገው ነበር። ይህም ቡድኑ የኢራን ጦርነት ከተጀመረ ወዲህ በመርከብ ላይ የፈጸመው የመጀመሪያው ከባድ ጥቃት ሆኖ ተመስግቧል። ዘገባው የቢቢሲ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ሀገራቸውን ለማጥቃት ከሰሜን ኮሪያ ያገኘችውን ሚሳኤል እየተጠቀመች ነው ሲሉ ከሰሱ። ፕሬዝዳንቱ ይህንን ክስ ያሰሙት ሀገሪቱ ሌሊቱን አንዳቸው በሌላኛው ላይ ጥቃት ሲፈጽሙ ከቆዩ በኋላ ነው። ባልደረባችን ሲራክ ሳለ ተጨማሪ አለው። ዩክሬን በደቡብ ዛፖሪዥያ ከተማ ላይ የተፈጸመው የባላስቲክ ሚሳኤል ጥቃት 7 ሰዎችን መግደሉንና ቢያንስ 24 ሰዎችን ማቁሰሉን አስታውቃለች። በምዕራብ ሩሲያ ቮሮኔዝ ደግሞ ትልቁ የኦንላይን መሸጫ ዋይልድ ቤሪ መጋዚኖች በዩክሬን ተመተዋል። የሩሲያ አማዞን በመባል የሚታወቀው ይህ ኩባንያ በቅርብ ሳምንታት ውስጥ በተደጋጋሚ ኢላማ ተደርጓል። ጥቃቶቹ የተከሰቱት ከዩክሬን ድንበር ከ1100 ኪሎ ሜትር በላይ ርቀት ላይ በምትገኘው የታታርስታን ሪፐብሊክ በዩክሬን ድሮን በተፈጸመ ጥቃት አንድ ሕፃንን ጨምሮ ቢያንስ 13 ሰዎች ከተገደሉ ከአንድ ቀን በኋላ ነው። ዜሌንስኪ ሰኞ ምሽት በቪዲዮ ባስተላለፉት መልእክት ላይ ለመጀመሪያ ጊዜ ሩሲያ ከሰሜን ኮሪያ ድጋፍ ውጪ ጦርነት ልታውጅ አትችልም ብለዋል። የሰሜን ኮሪያ ጥቃቶች እዚህ በዩክሬን በአውሮፓም በጨመሩ ቁጥር ሚሳኤሎቻቸውና ወታደሮቻቸው ጥቅም ላይ ሲውሉ ድክመቶቻቸውንና ክፍተቶቻቸውን እየበለጠ ይሸፍናሉ ሲሉ ዜሌንስኪ ተናግረዋል። ይህ ደግሞ ለተቀረው ዓለም አደጋ እንደሚፈጥር አክለዋል። ፕሬዝዳንቱ ይህንን ንግግራቸውን የሚደግፍ ምንም አይነት ማስረጃ አላቀረቡም። ዜሌንስኪ እንዲሁም ሌሎች ከፍተኛ የዩክሬንና የምዕራባውያን ባለስልጣናት ሩሲያ ከሰሜን ኮሪያ ወታደራዊ ድጋፍ እያገኘች ነው ብለው ሲከሱ ይህ የመጀመሪያ ጊዜያቸው አይደለም። የዩክሬን ጦር እንዳስታወቀው ሞስኮ እንደ አውሮፓውያን አቆጣጠር በየካቲት 2022 ወረራ ከፈጸመች ወዲህ ሩሲያ በርካታ የሰሜን ኮሪያ ሚሳኤሎችን ተኩሳለች። የዩክሬኑ ፕሬዝዳንት ቅዳሜና እሁድ እስከ 50 ሺህ የሚደርሱ የሰሜን ኮሪያ ወታደሮች ከሩሲያ ጦር ጋር ለመዋጋት እየተላኩ መሆኑን አስጠንቅቀዋል። እንደ አውሮፓውያኑ በነሐሴ 2024 የዩክሬን ወታደሮችን ከኩርክስ ግዛት ለማስወጣት ወደ 11 ሺህ የሚጠጉ የሰሜን ኮሪያ ወታደሮች መሰማራታቸው ተገልጿል። በጥር 2025 የምዕራባውያን ባለስልጣናት ለቢቢሲ እንደተናገሩት የሰሜን ኮሪያ ወታደሮች በ3 ወራት ውስጥ ብቻ በተካሄደው ጦርነት ወደ 40 በመቶ የሚጠጋ ጉዳት ደርሶባቸዋል። ዜሌንስኪ ሰኞ ዕለት ባደረጉት ንግግር በምዕራብ ሳይቤሪያ በሚገኝ የሩሲያ ፔትሮኬሚካል ፋብሪካ ላይ የዩክሬን ጦር የፈጸመውን የተሳካ የአየር ድብደባ እጅግ ጠቃሚ ስኬት ሲሉ አድንቀዋል። ዩክሬን ወደ ሩሲያ ዘልቃ በመግባት ተጨማሪ ጥቃቶችን እንደምትፈጽም የዛቱት ዜሌንስኪ ይህም ለሩሲያና ለሩሲያውያን ሰላም አስፈላጊ መሆኑን ማሳየት አለበት ብለዋል። የዛፓሪዥያ የክልል ርዕሰ መስተዳድር ኢቫን ፌዶሮቭ ተሽከርካሪዎችና ህንፃዎች በእሳት ሲቃጠሉ የሚያሳዩ ፎቶዎችን በመለጠፍ ሞስኮ ከተማዋን በሚሳኤልና ኢላማቸውን ለይተው በሚመቱ ቦምቦች መደብደቧን ተናግረዋል። 7ቱ ሟቾች የዩክሬን የዛፓሪዝስታ
ሆስፒታል የብረታ ብረት ፋብሪካ ሰራተኞች ሲሆኑ በኋላ ላይ ፋብሪካው ስራውን አቋርጧል። በዋና ከተማዋ ኪየቭ ላይ በተፈጸመው ጥቃት አንድ ሰው ቆስሏል። ሌሊቱን በዋና ከተማዋ ዳርቻ በተፈጸሙ ድብደባዎች የተነሳ ፍንዳታዎች የተሰሙ ሲሆን እሳትም ተቀስቅሷል። የአካባቢው ባለስልጣናት በኋላ ላይ የህፃናት ሆስፒታል ጉዳት እንደደረሰበት አስታውቀው ነገር ግን ሰራተኞችና ታካሚዎች ወደ መጠለያ መወሰዳቸውንና ምንም አይነት ጉዳት አለመድረሱን ተናግረዋል። በሰሜን ምስራቅ የዩክሬን ከተማ ሱሚ የሩሲያ ሰው አልባ አውሮፕላን ጥቃት ፈጽሞ 2 ሴቶች ላይ ጉዳት መድረሱን የክልሉ ርዕሰ መስተዳደር ሰርሂ ክሪቮሼንኮ ተናግረዋል። በኋላ ላይ ሩሲያ ከሰዓት ከተማዋን በቦምብ ከደበደበች በኋላ አንድ ሰው መሞቱን አስታውቀዋል። ዘገባው የቢቢሲ ነው። ተመልካቾቻችን እስካሁን እየተከታተላችሁ የቆያችሁት የሰዓቱን ዜና 42 ነበር። ዜናዎቻችንን ከማገባደዳችን አስቀድመን አርዕስተ ጉዳዮችን በድጋሚ እናስታውሳችሁ። የኢትዮጵያ ወጣት የሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። በአርባ ምንጭ ታድሶ ማዕከል የሰው ሰራሽ የአካል ድጋፍ የሚያገኙ ተገልጋዮች በአገልግሎቱ መደሰታቸውን ገለጹ። በመካሄድ ላይ ያለው የኢትዮጵያ ሀገራዊ ምክክር ጉባኤ የጋራ መግባባትን ለማጠናከርና የተሻለች ሀገርን ለመገንባት ትልቅ ተስፋ የተጣለበት የታሪክ ድልድይ መሆኑን ተመካካሪዎች ገለጹ። ተመልካቾቻችን ለሰዓቱ ያሰናዳናቸው ዜናዎቻችን እኚህን ይመስሉ ነበር። ቀጣይ ቢዝነስና ስፖርታዊ ጉዳዮች ይጠብቃችኋል። በእኔ በኩል ጤና ይስጥልኝ።